እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? እባክህ አንተ ደግነ እና እባክህ አንተ ሁሉ ትችላለህ። እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው፣ መንግስት አልደረሰላቸው፣ ዜጎች እያለቀሱ ነው። ያማል እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተባርኳችሁ ውስጤ ታምሮ ምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሞኛ በጋሻው ደሳለኝ የተናገረው ከ8 ወር በፊት ነው። በአማኞች ላይ የተፈጸመው ጥቃትስ በማን ግፍ ነው? የሻሸመኔ ከተማ ከሰሞኑ በጋሻው ደሳለኝ በአንድ ጉባኤ የተናገረውንና የዴሲዲ ሻሸመኔ ሚካኤል ቤተክርስቲያን ስለተቃጠለ እግዚአብሔር ለመጀመሪያ ጊዜ ሻሸመኔን ለኮሳት ሲል በሚዲያ ያሰራጨውን እንዴት እንዲህ ይላል በሚል የተነሳውን የብዙሃኑን ወንጌል አማኞችና የመላው ኦርቶዶክሳውያን ቅሬታ አንዳንዶች ንግግሩን ያደረገው ከሰሞኑን በአርሲ በኦርቶዶክሳውያን ወገኖች ላይ የተደረገው ጭፍጨፋ በተመለከተ አይደለም፣ ከ8 ወር በፊት ያደረገው ንግግር ነው ሲሉ ታይተዋል። በመጀመሪያ 8 ወር ያለፈው መሆኑ ሳይሆን ይሄ አመለካከትና ሐሳብ የበጋሻው ነው ወይስ አይደለም የሚለው እንጂ 8 ወር ቀርቶ 8 ዓመትም 28 ዓመትም የሆነው የጊዜው ሁኔታ ልዩነት የሚፈጥር አይደለም። ከ8 ወር በፊትም ያው በጋሻው ነው፣ ዛሬም ራሱ በጋሻው ነው። በዋናነት ይህ ንግግር ከወንጌል ጋር አንዳች ግንኙነት የሌለው በልብ ያለ ክፉ ሐሳብ እንጂ ወንጌልንም ሆነ የወንጌል አማኙን አይወክልም። እዚህ ላይ ባለፉት ጊዜ ኢትዮጵያ ውስጥ በእነዚህ 1 እና 2 ዓመታት ሰከናል እንጂ ያልተቃጠለና ውጣልኝ ግባልኝ እየተባለ በተለያየ ትርክት ያልነደደና ከሻሸመኔ እኩል ወይም በበለጠ ከባባድ ቃጠሎ ያልተደረገበት አካባቢ ከተማ ነበር እንዴ? ታዲያ የሻሸመኔው ቃጠሎ ለሱ ስል የሱ አምላክ ያደረገው ከሆነ በሌላ አካባቢስ የነበረው ቃጠሎ ለማን የተደረገ ነው? የነትዝታውስ የት ነው? ከሻሸመኔ በላይ የነደዱት በጅማ የተፈጸመው ውድመት፣ ቃጠሎ፣ እልቂት፣ በሐረር የተፈጸሙት ዘግናኝ ኢሰብአዊ ድርጊቶችና ቃጠሎ፣ በዝዋይ ቡራዩ ከማቃጠል ባለፈ የሰውን ልጅ አንገት ተቆርጦ በእጅ አንጠልጥሎ ሰልፊ ሲነሱ የተመለከትናቸው እነዛ ቃጠሎዎችና እልቂቶችስ ለማን ሲባል የሆነ ነው? በሌሎችም አካባቢዎች እንዲሁ የነበረው ቃጠሎ ለማን ነው? ኢትዮጵያ ውስጥ ያልተቃጠለ ከተማ ነበር እንዴ? ይህ ከሆነ ዘንዳ በወንጌል አማኞች ላይስ እስከዛሬም ባልቆመው ጥቃትና እየሆነ ያለው ግፍ፣ ስደትና መከራ አባቶቻቸው በሰሩት ግፍ ነውን? በሐዋርያቱስ ላይ በዋናነት ይሄ በወንጌል ታክኮ ያረገው ንግግር ወንጌልን ያስነቅፋል። ለነፍሳት መዳንም ማህበራዊ ግንኙነትንና አገራዊ አንድነትንም ይጎዳል። ከዚያ ባለፈ የሻሸመኔን ከተማ መልካም ስሟን ለመመለስና ገጽታዋን ለመቀየር የምታደርገውን እንቅስቃሴ ጭምር ይጎዳል። ካሴቱንስ ቢያቃጥለው እንዳው ገዝተው ነውና በሽያጩ እሱ ተጠቃሚ እንጂ ደሞስ በገንዘባቸው ገዝተው አይደል እንዴ? ከሸጠላቸው በኋላ መዝሙሩ እንጂ የሱ ካሴቱ እኮ የራሳቸው ከመሆኑ ባለፈ ማንም ሰው የራሱ የሆነን ነገር ንብረቱን እንደፈለገ የማድረግ ማውደምን ጨምሮ በሕግ የተፈቀደ መብት አለው። አማኙን በኦርቶዶክስ ጥላቻ ያለው አድርጎ ስሏል። መላው ኦርቶዶክሳውያንን ክፉኛ የሚያሳዝን ሆኗል። የሻሸመኔ ከተማ አስተዳደርን ስምንም የሚጎዳ ነው። በአጠቃላይ ይሄ ጤናማ አስተሳሰብና ወንጌልም አይደለም። የቆየነውና አትበሉ። እንዲህ ያላችሁ በእግዚአብሔር መንግስት እቅድ ስራ ላይ አዳዲስ ነፍሳት እንዳይድኑ ጭምር ወንጌልን የሚያስነቅፍ ነው። ንግግሩ የቆየ ያላችሁ ልቡን አታደንድኑ። ንሳ ይግባ። ክፉኛ ያሳዘነውን የወንጌል አማኙንና ህዝብ ኦርቶዶክሱን በይፋ ይቅርታ ይጠይቅ። ያንን ለማለት ካላፈረ ለይቅርታ ይከብደዋል ብለን አንልም። በጋሻው ደሳለኝ በአደባባይ በጉባኤ በተናገረው መልኩ ጌታን እያገለገልኩ ነው ካለ ከማገልገልና መድረክ ላይ ከመቆም ከማስተማር በፊት በልቡ ለሌሎች ፍቅርና የይቅርታ ልብ ካለው አስቀድሞ ይቅርታ ይጠይቅ። ለአገልግሎቱም ጥሩ ስለማይሆን በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይም እንደምንሸዋሸዋ ጸናጽል ሆኛለሁ። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1። ፓስተር ቤኒን በመጋቢት ወር ይመስለኛል ኢትዮጵያ መጥቶ እንደሚያገለግል የተሰጠውን ጋዜጣ መግለጫ ሰምቼ ያንን በመቃወም ነው። የምቃወመው በፍቅርና በታላቅ ትህትና ነው።
ለምንድነው በፍቅርና በታላቅ ትህትና ያልኩት? እኛ ከዚህ በፊት ከ20 ዓመት በፊት እኔና ባለቤቴ ስለሱ የምንጸልይና እግዚአብሔር በረዳን በፋይናንሻልም ሰፖርት የምናደርገው ሰው ነበር። አንቲል አሁን የምነግራችሁን ፋይንድ አውት እስከምናደርግ ድረስ ማለት ነው። በሶስት ምክንያቶች ፓስተር ቤኒሂን ኢትዮጵያ ውስጥ መጥቶ ማገልገል የለበትም ብዬ ሙግቴን አቀርባለሁ። በሶስት ምክንያቶች ከ30 ሚሊዮን በላይ የሆኑ አማኞች ባሉበት የወንጌላውያን አማኞች ባሉበት ማገልገል አይችልም፣ እኛን ሪፕሬዘንት አያደርገንም ብዬ እሟገታለሁ ማለት ነው። አንደኛ ፎልስ ቲቸር ነው። ፓስተር ቤኒሂን በደንብ የለየለት ሐሰተኛ አስተማሪ ነው። ፕሮስፐሪቲ ጋስፕል ፕሪቸር ነው። ሴም ቲንግ ወርድ ኦፍ ፌዝ አስተማሪ ነው። እና ይሄ ትምህርት ወደ ዲቴል ስትገቡ እንደዚሁ ፕሮስፐሪቲ ጋስፕል ወይም ደግሞ ወርድ ኦፍ ፌዝ እንላለን እንጂ እኛ ትናንሽ አምላክ ነን ብለው ያምናሉ፣ መንፈስ ነን ብለው ያምናሉ። እንደ እግዚአብሔር ይሁን ብሎ በእምነት ነው ይላሉ። እግዚአብሔር የፈጠረውን በእምነት ነው፣ እኛም በእምነት ይሁን ያልነው ይሆንልናል። እና የምትበለጽጉት በእምነት በኮንፌሽን በፌዝ በኮንፌሽን እና በመስጠት ነው። ሲድ ዘር በመዝራት በእኛ ላይ ብለው እሱ እነ ኬኔት ኮፕላንድ ኬኔት ሃጌ አሁን በህይወት የለም፣ እነ ጄሲ ዲፕላንት እነ ክሮፍሎ ዶላር ሮድ ፓርስሊ እና ሌሎችም እንዲህ አይነት ትምህርትና አካሄድ ያላቸው ነው። ፎልስ አስተማሪዎች ናቸው። የሚያስተምሩት ፎልስ ነው ማለት ነው። ድሆች የሚሆኑት የሚታመሙት ባለማመናቸው። የኬኔት ኮፕላንድ ባለቤት ግሎሪያ አሁን ከፐብሊክ አይን ተሰውራለች፣ ከህዝብ አይን ተሰውራለች። ብዙዎች አፖሎጀቲክስ ላይ የሚሰሩ እየጠየቁ ነው የት ነው ያለችው። እሱ ያዘጋጀው ታላቅ ኮንፈረንስ ላይ እህቶችን በመምራት ሁሉ ጊዜ ታገለግል ነበር፣ አልታየችም። እና እንደዚህ አይነት አንታመም የሚሉና ሲታመሙ የተደብቀው ሆስፒታል ይሄዳሉ፣ ሌላ ጣጣ ውስጥ የሚገቡ ሐሰተኞች ናቸው። እና የሚታመመው ሰው እንደገና ደግሞ የሚደህየው ኮንፌስ ስለማያደርግ ስለማያምን ለኛ ስለማይሰጥ ዘር ስለማይዘራ ነው ብሎ ድሆች ከድህነታቸው ላይ እንዲሰጡ በየስብሰባቸው የመጣውን ያንን ኢንቲሚዴት በማድረግ ከድሆች ገንዘብ የሚወጣቸው። ለምሳሌ ሮድ ፓርስሊ በየአመቱ ትልቅ ጉድጓድ አዘጋጅቶ እናንተ ዴት ላይ ያላችሁ እዳ ላይ ያላችሁ ክሬዲት ካርዳችሁንና ትልቅ ቼክ እየተበደራችሁ ጽፋችሁ ላኩ፣ ከዛ ክሬዲት ካርዳችሁን እናቃጥላለን ብሎ በየአመቱ ያቃጥል ነበር። ከዛ በኋላ ከዕዳችሁ ነፃ ትወጣላችሁ የሚሉ እንደዚህ ማኒፑሌት የሚያደርጉ ሐሰተኛ አስተማሪ ናቸው። ሁለተኛ የሚቃወመው አንደኛ በትምህርቱ ነው፣ በጣም ብዙ ማውራት ይቻላል። ሁለተኛ የውሸት ታምራቶችን ስለሚያደርግ ፕሮፎርም የሚያደርገው የውሸት ታምራት ስለሆነ የውሸት ፈውስ እየመረጡ መድረክ ላይ ማምጣት። አንድ ካናዳ ውስጥ ያለ ክርስቲያን ድርጅት ኢንቨስቲጌት አድርጎ እንደገና ደግሞ ሲቢኤን ዘ ሴም ቲንግ ነው ያመጡት። ምንድነው ያመጡት? በአጭር ቃል የሆነ አዳራሽ አላቸው። እንደውም የሱ ነፊው የሆነ ፓስተር ካስቲ ሂን የሚባል አሪዞና ፓስተር ነው። በ19 አመቱ ነው አባቱ ሄንሪ የቤኒሂን ወንድም ማለት ነው ይዞት እዛ አዳራሽ ውስጥ ይገባል። ቤኒሂን መድረኩ ላይ እያገለገለ ማለት ነው። እና ሄል ነበር የሚመስለው አለ የታመሙ ሰዎች እና በቃ ስፍራ ሁሉ በሽታ የተሞላ ነው። ከዛ ውስጥ ሴሌክቲቭሊ እያወጡ ወደ መድረክ ያመጣሉና በዚህ አኪዝ ተደርገዋል ሴሌክቲቭሊ። እና ሲያይ እንደ ኢየሱስ ክርስቶስ እንደዚህ እኮ አላደረገም፣ በበሽተኞች መካከል ወደ ራሱ እያመጡለት እጅ እየጫነ እኮ ነው። እና ቤኒሂን ወይም ደግሞ አጎቴ የምወደው የማከብረው አጎቴ እዛ መድረክ ላይ ከሚሆን ይልቅ ነጭ ለብሶ እዛ ማንም የማይደርስበት ቦታ ከመሆን ይልቅ እዚህ ቦታ ነበር መጸለይ ያለበት ብሎ ከዛን ጊዜ ጀምሮ ነው ሬድ ፍላግ ያሳየው። ሌላም ሁለተኛ ሬድ ፍላግ ያሳየውን አቀርብላችኋለሁ ማለት ነው። ስክሪን እየተደረገ ነው። ተፈውሰዋል የተባሉ ሰዎች ኢንቨስቲጌት ተደርገው በአብዛኛው መድኃኒት አስቷቸው ሞተዋል። እናትና ልጅ በ3 ወር ልዩነት በካንሰር ሞተዋል። ምንም ኤቪደንስ የለም። አይነ ስውር በርቷል የተባለ አሁን ዩቲዩብ ላይ ያለ አልበራም፣ አይነ ስውር እንደሆነ ነው ያለው። ልክ በሀገራችን ያሉ ሐሰተኛ ነቢያቶች እንደሚያደርጉት ማለት ነው። እነሱ አሁን ትንሽ ቀዝቀዝ ብለው ነበር፣ መጥቶ ቡስት ሊያደርጋቸው ነው ማለት ነው። ሶስተኛ በሞራል ማለት ነው፣ በህይወቱ ማለት ነው። ሶስተኛ የምቃወመው በህይወቱ ነው እና ኑሮ ስታይሉ በዚህ እቃወማለሁ። የተሞላቀቀ ኑሮ ነው የሚኖረው። ሜንሽኖች አሉት። ካሊፎርኒያ ትልቅ ሜንሽን አለው፣ ፍሎሪዳ አለው፣
ወደ 3 እና 4 የሚገመቱ ጀቶች አሉት። በደንብ አልተጣራም እንጂ እስከ 60 70 ወይም 100 ሚሊዮን አካባቢ ካሽ የሚንቀሳቀስ ካሽ አለው። ያ ዶኔት የተደረገ ይሁን የራሱን መሆኑን አስቸግሮናል ብለዋል ኢንቨስቲጌት ያደረጉት። ከዚህ በፊት ደግሞ በኮንግረስ ኢንቨስቲጌት ተደርጎ ጠቅላላ ቴሌ ኢቫንጀሊስት ኢንክሉድድ ፖላ ዋይት አሁን ጠቅሳታለሁ እሷን ጭምር ኢንቨስቲጌት ተደርጋ ቤኒሂን ወደ 2 ሚሊዮን ይሁን 3 ሚሊዮን ኤግዛክት ነምበሩን አላስታውስም ተቀጥቷል። እና የሞራል እሹ አለው። ይሄ እንግዲህ ላቪሽ የሆነ ላይፍ ስታይል ነው የሚኖረው። የሚገዛባቸው ሱቆች ሴሌብሪቲዎች የሚገዙበት ሱቅ ነው የሚገዛው። ማለት አንድ ጊዜ ሙሉ ልብስ ተገዝቶለት ሲወጣ እስከ 200,000 ወይ 300,000 ሊከፈል ይችላል። አንድ ሸሚዝ ወደ 15,000 ሊገዛ ይችላል። ሴሌብሪቲዎች የሚገዙበት ነው ሱቅ ነው የሚገዛው ማለት ነው። እንደውም ይሄ ቅድም የነገርኳችሁ የራሱ ነፊው አንድ ጊዜ ዱባይ ውስጥ ሮያል ፋሚሊ የሚያልፉበት ስዊት ውስጥ 25,000 ፐር ሱት ባንድ ሩም ማለት ነው። ስዊት የሚባል ያው ቤተሰብ የሚይዝ ኦፊስ ያለው እንደዚህ ማለት ነው። እና $25,000 ከፍለው እንግዲህ ስታፎች አሉ፣ ቤተሰብ አለ። እና ጭንቅላቴን ይነካኛል። አገልግሎት እየሄዱ ነበር መሰለኝ ወደ ቦምባይ ወደ ህንድ ይሁን እንደዚህ ነበር 25,000 እና ኑሮ እንደዚህ ላቪሽ የሆነ ላይፍ ስታይል ከድሆች እየወሰደ በእንደዚህ አይነት ሁኔታ የሚኖር ሰው ነው። ወጥነት የለውም። ስለ ትሪኒቲ ያስተማረው ይቅርታ ይጠይቅ እንጂ ታውቃላችሁ። እንደገና ደግሞ ገንዘብ በእግዚአብሔር ስም መጠየቅ ትክክል አይደለም ብሎ ወዲያውኑ እንደውም ቪዲዮ ሰርቻለሁኝ በዛ ጊዜ አጭር ቪዲዮ ማየት ትችላላችሁ። ትንሽ ሳይቆይ እንደገና በእግዚአብሔር ስም ዘሴም በፕሮስፐሪቲ ጋስፕል ፕሪቸሮች በሚሉት ስታይል በዛ መልክ የጠየቁት ኃጢያት ነው ብሎ ስታፎቹን ሰብስቦ ኮንፌስ አድርጎ ትንሽ ሳይቆይ ያደረገ ሰው ፍሊፕ ፍላፕ የሚያደርግ በቃሉ የማይኖር ሰው ነው ቤኒሂን። እና ሌላው በ2010 ከፖላ ዋይት ጋር ጣሊያን ሮም ውስጥ ከሆቴል እጅ ለእጅ ተያይዘው ሲወጡ በድብቅ ፒክቸር ተነስተው ፖላ ዋይት ከስታፍ ጋር ነበርን ከሰዎች ጋር ነበርን አለች፣ አስተባበረች። እሱም ለማስተባበር ሞከረና በኋላ ላይ ሬድ ፍላግ የሚያደርገው በዛን ጊዜ ከባለቤቱ ከሱዛን ጋር ዲቮርስ ፋይል አድርጋ ስለነበረ 2010 ከአንድ ወር በኋላ ነው ፋይል ካደረገች በኋላ የታየው። በቃ ይሄ ዲቮርሱን እስከምንጨርስ ድረስ ሁለተኛ ከሷ ጋር ሶሻላይዝ አናደርግም፣ አንታይም፣ አብረን አንገናኝም ማለት ምንድነው የሚያሳያቸው? ምን ይሰሩ ነበር? እና የሞራል ጥያቄ ያለው ሰው ነው። በ2013 ከሱዛን ጋር እንደገና ሪሜሪድ አድርገው በ2024 ፍሎሪዳ በሚገኘው ኮርት እንደገና ፋይል አድርጋ ዲቮርስ አድርገዋል። እና የሞራል ችግር ያለበት ነው። እንደገና ደግሞ እኔን የሚናገሩኝ ይጠፋሉ፣ እንደዚህ ይሆናሉ የተቀባውን ብሎ የሚያስፈራራ ሰው ነው። ቲቢኤል ላይ አንድ ጊዜ ወጥቶ እንደውም እድል ባገኝ የሚቃወሙኝን እንደዚህ ባደርጋቸው ብሎ በግልጽ የተናገረ ሰው ነው። ቪዲዮ ያለቀ ስለሆነ ፓስተር ቤኒሂን ኢትዮጵያ መምጣት የለበት። ሌላ ሜስ አናምጣ፣ ይበቃናል። አገልጋዮች አሉ። በኢትዮጵያ አገልጋዮች እንጠቀም፣ ወንጌል ላይ እናተኩር። ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል እንደሚለው ወንጌል እንስበክ፣ ንስሐ እንግባ፣ ህዝቡን ወደ እግዚአብሔር እንመልስ። በምድራችን የተነሱ ሐሰተኞች ሰውን ያምታቱትን፣ የዘረፉትን፣ ሰዎች እንዲሞቱ ያደረጉት ይበቃናል። ፓስተር ቤኒሂን እንዲመጣ አልፈልግም። እንደ ዶሮ እሽሽሽሽ እንደ አህያ ውፍፍፍ ትላቸዋለህ። መኪናዎችን እንደ ዶሮች ታረባለህ። አሜን ኦ ማይ ጋድ አለ። የብልጽግና ወንጌል ልዩ ነው። ልዩ ወንጌል፣ ወንጌለ ቪዛ፣ ወንጌለ ብራንድ ሱፍ፣ ወንጌለ ብራንድ ሰዓት፣ ወንጌለ ብራንድ ሽቶ፣ ወንጌለ ቤት፣ ወንጌለ ትራቭል፣ ወንጌለ ህንፃ፣ ወንጌለ ቢዝነስ። እጅ ላይ የማይቆጠሩ መኪኖች ገቡ። አሜን። ሻላባና ሳቲ ልክተንቢለት አሜን። ለእናንተስ እጁን ከፍ የሚያደርግ ሰው በዘይት እጆቻችሁ ተሞሉ። አሜን። ይኸውልህ መኪና በል መኪና እንደ በግ አረባለሁ፣ እንደ በግ ኦሽ እያልኩ ጎዲን እያልኩ እንደ አህያ አሜን። ዞር በሉ እያልኩ እንደዚህ ኦሽ በል ጎሽ አትበለው፣ ኦሽ በለው። ኦሽ እንደ ዶሮ አረባለሁ በል እንደ ዶሮ አሜን። እንደ ዶሮ አንድ መኪና አይደለም እኮ መኪኖች አስጠጉ ነው የምትለው። መኪኖቹን አሜን አስጠጋተ አሜን። ማን እንደሆነ አላውቅም። ከእምነቱ ጋር ተገናኘ። ማን እንደሆነ አላውቅም። ከልቡ መሻት ጋር ተገናኘ። ማን እንደሆነ አላውቅም። ከከፍታው ጋር ተገናኘ። ይሁንለት። ስማኝ፣ የኮንስትራክሽን መኪኖች ነው የሚሰጠው። ኦ ማይ ጋድ አሜን።
ኮንስትራክሽን ላይ ነው የምሰራው። ሲኖትራክ፣ ፒክአፕ፣ ስካቫተር፣ ዶዘር አሜን። ነገር ተለቀቀ በሉት አሜን። ቢናኒያና ኮማራል ምንድነው የምሰራው አለ? ምንድነው የምሰራው አለ? ና ወደፊት ውጣ። ያኛው ዋንጫ ይዞልኝ መጥቷል ከሮጠበት። አንተ ደግሞ አንድ ስካቫተር ይዘልኝ ትመጣለህ። ና እንዲህ ስካቫተሩን አንስቼ አርኪቴክት ነኝ፣ በጌታ እባላለሁ። አሁን አንተ የሚያስፈልግ ፓስተር ቅድም ሲሰብክ ምን አለ? የሚያስፈልጋችሁ ጸጋ ነው አለ። ጸጋ ማለት ፓስተርና ኢቫንጀሊስት ወይም ደግሞ ፕሮፌት ብቻ አይደለም የሚያደርግህ፣ የተጠራህለትን ዓላማ በግሩም ሁኔታ እንድትጨርስ ያደርጋል። አገልጋይ ብቻ አይደለም የሚያደርገው፣ ባለህበት ፊልድ ላይ ሰክሰስፉል እንድትሆን ያደርጋል። ይሄ ሰው አሁን ስጸልይለት ጸጋ ነው በውስጡ የሚገባው። አሜን። 3 እቆጥራለሁ። ጸጋ 1፣ ጸጋ 2፣ አሜን። ጸጋ 3 ፓወር አሜን። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? መቼም እንደዚህ አይነት የወንበዴ ዋሻ የወንበዴ መቀርሻ አዳራሽ ውስጥ ተሰብስባችሁ የእግዚአብሔር ቤት የጸሎት ቤት ቤተ ክርስቲያን የእግዚአብሔርን መንፈስና የእግዚአብሔርን ህሉና ተጠምቼ እግዚአብሔርን አክብሬ እግዚአብሔርን ከፍ አድርጌ ክርስቶስ ኢየሱስን ሰብኬ መጣው ብላችሁ እንደማታስቡ ተስፋ አደርጋለሁ። እነሱ እንደሆነ አንድ ፊቱ ነፍሳቸው ለሉሲፈር የሸጡ የሉሲፈር አገልጋዮች፣ እናንተ የደነዘዛችሁ ከእግዚአብሔር የራቃችሁ እዚህ ምድር ስለሚቀር ቅራቅንቦና ቡቱቶ የምታስቡ ከ5 ደቂቃ በኋላ ትሞት ከ5 ዓመት በኋላ ትሞት ስለማታቀው ስለዚህ ምድር እንደ መጻተኛ እንደ እንግዳ ድንኳን እንደጣለ ሰው ነገ እንደሚሄድ ሰው መኖር ሲገባ ለክርስቶስ ሕይወትን ራስን አሳልፎ መኖር ሲገባ የእግዚአብሔር ቤት ውስጥ ኢየሱስ ሊከብር የሚገባበት ቤት ውስጥ ስለ ዶዘር፣ ስለ ስካቫተር፣ ስለ ቆርቆሮ፣ ስለ ፓስፖርት፣ ስለ ቪዛ በዚህ ባለቀበት ዘመን ኢየሱስ ሊመጣ በደጅ በቆመበት ዘመን አሁን በጣም እያስጠላባችሁ ነው። እጅ አለ የእናንተ ነገር። ጸጋ የቤተ ክርስቲያን አገልጋይ ለመሆን አይደለም። ጸጋ ወንጌላዊ ለመሆን አይደለም። ጸጋ የቤተ ክርስቲያን መሪ ለመሆን አይደለም። ጸጋ የሚሰጠው የጀመራችሁትን ነገር ለመጨረስ ነው አለ። መኪና እንደ ዶሮ ለማርባት ነው ጸጋ የሚሰጠው። ተቀበል። ጸጋ 1፣ ጸጋ 2፣ ጸጋ 3 ገባበት። አሜን አሜን አሜን። ጸጋን ማድፋፋት። ጸጋማ የሚሰጠው የጠፉ ነፍሳትን ለመሰብሰብ ነው። ጸጋማ የሚሰጠው መስቀሉን ተሸክሞ ዝቅ ብሎ ዋጋ ለመክፈል ነበር። ምድር እንዲህ ጭንቀት ውስጥ ባለችበት በአንድ ወር ውስጥ 10,000 20,000 ሰው በሚሞትበት ዘመን ጦርነት፣ የመሬት መንቀጥቀጥ፣ ሲኦል የሆነበት ምድር በዚህ ወቅት ለቅሶ በበዛበት መንግስታት የሚይዙትን የሚጨብጡትን ባጡበት ዕውቀት በላቀችበት በዚህ ባለቀለት ሰዓት ስለ ስካቫተር በእግዚአብሔር ቤት ውስጥ የእግዚአብሔርን ህሉና እየተጠሙ በንስሐ ወደ እግዚአብሔር በሚለቀስበት ሰዓት ሰላም ሳይሆን ሰላም ነው ይላሉ የተባለው ለዚህ ይሄ እኮ ወቅት የሚለቀስበት ነው። በእግዚአብሔር ፊት እኮ የሚነባበት ጊዜ ነበር። እናንተ ለእግዚአብሔር ቃል ጆሮአችሁን ያደነቆራችሁ፣ ለእግዚአብሔር ስራ አይናችሁን ያሳወራችሁ፣ ከእግዚአብሔር የራቃችሁ፣ መንፈሳችሁ ከእግዚአብሔር የራቀ የደነዘዛችሁ ተመለሱ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ
መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ ነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ የበጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻውን ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ክላሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን።